እግዚአብሔር አባታችን ስለሆነ ምን አላችሁ ብዬ ብጠይቃችሁ የእግዚአብሔር የሆነው ሁሉ አለን በሉ ሁላችሁ። የእግዚአብሔር የሆነው ሁሉ አለን። የአባት ንብረት ለልጅ ነውና ምን አለኝ የምትሉ ከሆነ ዘመድ የለኝ፣ ገንዘብ የለኝ፣ ቤት የለኝ፣ መኪና የለኝ፣ ምን የለኝ፣ ጤና የለኝ የምትሉት ሁሉ ያላችሁ ነገር ብዙ ነው። እግዚአብሔር አለኝ በሉ እስቲ በሉ ሁላችሁ እግዚአብሔር አለኝ በሉ። ማን አለን? እግዚአብሔር አለን። እንዲሁ እግዚአብሔር አለ ሲባል ልቤ ደስ ነው የሚለው በእውነቱ። ሌላው ሁሉ ትቶ ይሸሻል። አቃቢ ነዘይ ማስን ግን እሱ ነው። ሲንደክም የማይደክም ዘበኛም ደክሞት ሊያንቀላፋ ይችላል። ተባብሎ ሊሸጥም ይችላል። ተባብሎ ገንዘብ ተቀብሎ ሊሸጥም ይችላል። ጋርድም ሊክድ ይችላል። አይጣል ራሱም ሊገል ይችላል። አቃቢ ነዘይ ማስን አስራባችሁኝ ብሎ የማይሸሽ ኃጢአት ሰራችሁ ብሎ የማይለወጥ ስንጎሰቁል የማይተወን ቸር ጠባቂያችን እሱ ከኛ ጋር ነው። ልጆቹ ስላደረገን እሱ ነው። የእግዚአብሔርን አባት ያደረገ ለወልድ ወንድሙ ይሆናል። ሁለተኛ ደግሞ የእግዚአብሔርን እናት ያደረገ ሰው የክርስቶስ ወንድም ይባላል። የእግዚአብሔርን እናት ያደረገ ሰው በምን እናት ያደርጋታል? በጸጋ። አብን በምን አባት እናደርገዋለን ካላችሁ፣ በምን አብን አባት የምናደርገው በጥምቀት ነው። ድንግል ማርያምን እናት የምናደርጋት ደግሞ በፍቅር ነው። የፍቅር እናታችን ናት። እሱም ፍቅሩን የገለጠው በሞት ነው። እኛም ለእሱ ፍቅርን የምንገልጠው የሞቱን መስቀል በመሸከም ነው። መሀል ላይ የፍቅር የነፃነት ደብዳቤ የሰጠን ግን እናቱ ናት። በባርነት ለመያዛችን ደብዳቤው የተጻፈባት ወረቀት ሔዋን ነበረች። ዕዳችን ተደምሶ ሲያልቅ የተሰጠችን የይለፍ ደብዳቤ ደግሞ ማርያም ናት። ለዚያም ከመስቀሉ ስር አያችሁ፣ አንዱን ዕዳችን ዮርዳኖስ ላይ ደመሰሰና የቀረውን ዕዳ በመስቀሉ ቀጠቀጠና ነፃ ለመሆናችን ማረጋገጫው ማህተም ምንድን ነው ብንለው እናቴ ብሎ ሰጠን። እናቱ ማለት መርገማችን ለመፋቁ ዕዳ እንደሌለብን በባላንጣዎቻችን መካከል የምናሳያት አካላዊ ቃል እንደታተመች ተጽፎባት እንደታተመች የተነበበች ህትምት የመጽሐፈ ግዛን እናታችን ወላዲት አምላክ ናት። በዳሊ ይዘን ለሚመጣ ሁሉ ማርያምን እናሳያለን። እስኪ በሉላችሁ በዳሊ ይዘን ለሚመጣ ሁሉ በሉ። በዳሊ ይዘን ለሚመጣ ሁሉ ማን እናሳያለን? አሁን ጊዜ እግዚአብሔር 5 እንጀራ አበርክቶ 5000 ሰው አጠገብላችሁ ልትሉ ነበር። ሆዳም አይደላችሁ? ማርያም ተሰጠችን ሲላችሁ ግን ቀላል ይመስላችኋል ማለት ነው። አሁን አረንዳችሁ ተውት እኔ ብያችሁ ማቻቱን ወደቱ ማለት ነው። ስለዚህ ሰው በህይወቱ ዘመን ልጅነትን ከመቤታችን ፍቅር ጋር ከያዘ የድነት መሰረት የያዘ የሚባለው እሱም ሲይዝ ነው። እግዚአብሔር የእናቱን ፍቅር ከኛ አያስወግድብን። ሁልጊዜ ለአጋንንት የምናሳየው አስቀድሞ አያችሁ፣ አንድ ሰው ዕዳ ከፍያለሁ ይላል። ደረሰኝ የሚባል አለ አይደል? ደረሰኝ ይሰጠዋል። ዕዳችን ተከፍሎ ያለቀው መስቀል ላይ ነው። ደረሰኝ የሰጠን ደግሞ እናቱና። ስለዚያም ነው ወረቀቱ ከጠፋ የነፃነቱ ደብዳቤ ከተፋቀና ከጠፋ መልሰን በዳል እንያዝ እንችላለን። ለዚያም ነው እመቤታችን ካጣላን መልሶ በመርገም እንደሚይዘን ስለሚያውቅ እሷን እንድንጠላ የሚያደርግበት ምክንያት ስለዚህ ነው። ስለዚህ የእግዚአብሔር ቤተሰቦች አንዱ የሰጠን እናቱን እናት ያደረገ ሰው ማንን ይሆናል ብትሉኝ የክርስቶስ ወንድሙ ይሆናል። ለዚያውም ዘንድ ተመልከቱ፣ እግዚአብሔርን አባታችን ያደረግነው በቸርነቱ እንደሆነ እመቤታችን እናት ማድረግ የምንችለው በቸርነቱ ነው። አባ ጊዮርጊስ ስለዚህ ጉዳይ ሲናገር እንደ እመቤትነትሽ ንግሥቴ ነሽ፣ እንደ ቸርነትሽ ደግሞ እናቴ ነሽ ይላል። እናት የሆነችንም በቸርነት ነው እንጂ ለእናትነት እንኳን ደግሞ አትሆነንም። እኛ ልጆቿ ልንሆን አይገባም። ለምን? አምላክን ልጅ ባለችበት ቃሏ ሰውን ልጅ ልትል አይገባትምና። ግን በቸርነቱ የተነሳ ከሷ ምርራ የተነሳ እሷም አምላክ ልጅ እያላት ጠማሞችን ልጆች ስትለን አታፍርም። ይሄ በእኛ አታፍርብንም። እሱ ጎስቋሎችን ልጆች ብሎ ሲጠራ ደቂቄ ብሎ ሲጠራ እንዳላፈረብን እሷ የማታፍርብን ቸርናት ስለሰጠን በዚህ ምክንያት የክርስቶስ ወንድሞች ተብለን እንጠራለን። በዚህ ስንደነቅ ሌላው ሊቅ ደግሞ ምን ይላል? እሺ ሰው የክርስቶስ ወንድም ተባለ። አንደኛ አብን አባቱ ማድረግ፣ ሁለተኛ ወልደኛ ሥጋ ስለለበተ፣ ሶስተኛ እመቤታችን እናት በማድረግ፣ አራተኛ የሰው ልጅ የክርስቶስ ወንድም ተብሎ የሚጠራበት ምክንያት በመከራ በመምሰል ነው። መከራን ክርስቶስን መስሎ የተቀበለ ሰው
የክርስቶስ ወንድም ተብሎ ይጠራል። እንደ ክርስቶስ የኖረ ማለት ነው። ሲጀመር ክርስቲያን ማለት ራሱ ከመክርስቶስ ማለት ነው። እንደ ክርስቶስ ክርስቶስን የመሰለ ማለት ነው። የክርስቶስ መታወቂያው ማለት ነው። ወልድ የአብ መታወቂያው ይባላል። ክርስቶስ ወልደ እግዚአብሔር ሕያው ልብሰ አብ ይባላል። ልብሰ አብ ሰው በልብሱ እንዲታወቅ አብ በወልድ ታውቋልና ልብሰ አብ አለው ብለው ሊቃውንቱ አረጋዊ መንፈሳዊ ሲተረጉሙ ይናገራሉ። የአብ መታወቂያው ወልድ እንደሆነ የወልድ መታወቂያው ክርስቲያን ነው። ክርስቲያን ማለት የወልድ የክርስቶስ መታወቂያ ማለት ነው። ሰው ክርስቲያንን አይቶ ክርስቶስን ያውቃል። ዛሬ እኛን አይቶ ሰው ማንን እንደሚያውቅ ተመልከቱት። ሰው ክርስቲያንን አይቶ ተመልከቱ። በሰማይ ያለውን አባታችሁን በጎ ስራችሁን አይተው ያመሰግኑት ዘንድ ብርሃናችሁ በሰው ፊት ይብራ። ለምን? ይሄ ሰው ክርስቶስን መስሎታልና። ሰውነቱን በመከራ የሚያስጨንቃትን ሰው አመስግኑ። ለጊዜው ሰውነቱን በመከራ አሳልፎ ሰጥቶ በጎችን ነፃ ያወጣ የሰው ዘር ተብሎ ዘር የተቆጠረለት ወልደ እግዚአብሔር ያው ክርስቶስን አመስግኑት። እግዚአብሔር ልዑል እግዚአብሔር ኄር ዘበህላዊሁ ዘልማዱ ይሩት በሉት። እሱን መስሎ የኖረን ሰው ደግሞ አመስሉት። በመከራ አምላኩን መስሎ ለሞተ ሰው ለሱ ምስጋና ይገባል ብሎ ይናገራል። አሃዊ ከሰማይታት ቆላተ ሕማማት ወረዱ ወጻድቃኒ ከገዳማት ኦዱ ብሎ እንደተናገረ አንድ ሐሳብ ግን ልንገራችሁ። ሰው የክርስቶስ ወንድም ተባለ። የክርስቶስ እናት እንዴት ሊባል ይችላል? እኔ የደነቀኝ እሱ ነው። እናትህ በር ላይ ትፈልጋለች ሲባል ምን አለ? እናቴ እነዚህ ናቸው አለ። ሰው እንዴት አሁን ይሄ ሰው በሙሉ የክርስቶስ እናት እንዴት ይሆናል? እንዴት ሊሆን ይችላል? እናቱ ድንግል ማርያም ናት። ድንግል ማርያም ትፈልጋለች ሲባል እናቴ እነዚህ ናቸው አለ። ቃሌን ሰምተው የሚያደርጉት እነዚህ ናቸው እናቴ አለ። ሰው የክርስቶስ እናት እንዴት ይሆናል? አሁን እዚህ ውስጥ የተሰበሰበው ሁሉ የክርስቶስ እናት ነው ማለት ነው። እንዴት ይሄ ሰው የክርስቶስ እናት ይሆናል? የክርስቶስ እናት ለመሆን የተሰበሰበ ነው። ክብራችን እንዴት እንደሆነ እያወቃችሁት የክርስቶስ መታወቂያ አልኳችሁ፣ የክርስቶስ ወንድሞች አልኳችሁ፣ የእግዚአብሔር ልጆች አልኳችሁ። አሁን ደግሞ የክርስቶስ እናት። ክርስቲያን ማለት የክርስቶስ እናት ማለት ነው። እንዴት የክርስቶስ እናት ይሆናል ካላችሁ፣ እናቱ በድንግልና ቃልን ጸነሰችና ቃልን በድንግልና ወለደችው፣ በሥጋ ወለደችው። ስለዚህ የጆሮአቸውን ድንግልና ለመናፍቃን ወንበዴ ሳያስደፍሩ ጠብቀው ቃሉን በንጽህና በተጠበቀ ልቡና ሰምተው ምግባርን ጸንሰው የጸነሱትን ቃል በአካል በምግባር ለመውለድ የመከራ ምጥን ተቀብለው በይንተ ፈሪሆትከ ሐመምነ ጸነስነ ሐመምነ ወወለድነ እንዳለ ኢሳይያስ ጸነስነ ቃልህን ሰማን፣ ሐመምነ የተማርነውን ቃል ለመጠበቅ መከራ ተቀበል፣ ወወለድነ ትሩፋትም ጨመርንበት፣ ክብር ተቀበል፣ ዘውድን አክሊልን ተቀዳጀንበት፣ ጣዕም በጣዕም ላይ ተጨመረልን ማለት ነው። ስለዚህ እመቤታችን በድንግልና እንደጸነሰችው ገብርኤልን መስሎ መምህሩ ያስተምራል፣ የንስሐ አባት ያስተምራል። እመቤታችንን መስሎ ንጽህናውን ተቀብሎ ተናዞ ንጹሕ ቃሉን ይቀበላል። አያችሁ፣ ድንግልና የሌለው ሰው ቃልን መጽነስ አይችልም። ድንግልና የሌለው ሰው ቃልን መጽነስ አይችልም። የጆሮው ድንግልና በብዙ ሰዎች የተደፈረ ሰው አለ። በእውነቱ እመቤቴ ነው። ብዙ ሰዎች እኮ ራሳችሁ ድንግልናችሁን ጆሮአችሁን ለስንት ሰው እኮ አሳልፋችሁ ሰጥቷችሁታል። የማንም የወሬ ማጠራቀሚያ እኮ ሆናችኋል። ባንሰማቸው እኮ ሰዎች ዝም ይሉ ነበር። እውነት ነው። ይኸውላችሁ ወሬኛን ሰው ማስቆም ከፈለጋችሁ ዝም በሉ። ወሬኛን ሰው ማስቆም ቆይ አንድ ነገር ልንገራችሁ። አሁን አንድ ሰው መጥቶ አባ አቤት በጣም ጸሎተኛ ነዎት ቢለኝ ኧረ አይደለሁም ብለው ነዎት እንጂ ይጨምራል። ዝም ካልኩት ግን አንደኛውንም አበዛው ብሎ ዝም ይላል። ነዶት ማለት ነው። ዝም ካልኩት ዝም ይላል። ሰውን ዝም ካሉት ዝም ይላል። እኛ ግን ከማያገባን ጅል ሰው በሶስት ነገር ይታወቃል። እንደነገርኳቸው በምን ቢባል የማያውቀውን በመናገሩ አንድ በሉ በማያገባው በመግባቱ፣ ሶስተኛውን ትዝሽ ላይ ነግራቸዋለሁ። ሶስተኛው ደግሞ ጅል ሰው እንደዚህ መርሳቱ ነው። ይኸውላችሁ በማያገባው በመግባቱ የማያውቀውን በመናገሩ ሞኝ ሰው በዚህ ይታወቃል። ስለዚህ እንደዚህ ሳይሉ ጆሮአችሁን ጠብቁት። አሁን ዛሬ የምሰጣችሁ አደራ በሞት ይዣችኋል። መርጣችሁ መስማት ልመዱ። በእውነቱ ማለት
ማንንም ሰው ልትሰሙ አይገባም። ጆሮን መጠበቅ፣ ጆሮን የጠበቀ ሰው በየቀኑ ድንግልናውን ጠብቆ እመቤታችን መስሎ ይኖራል። እሱ ለሱም ብስራት የሚያበስር ምን ይልክለታል? ገብርኤልን ይልክለታል። ማለት ቸር መምህር ይልክለታል። እንደ ገብርኤል ያለ ብስራት የሚይዝ የማያስጨንቅ የማያስተክዝ በጎችን ቆዳቸውን በልቶ ቆዳቸውን ሽጦ ፀጉራቸውን መልጦ ሸልቶ ጉኒን አድርጎ ለብሶ ቆዳውን ሽጦ ብር አድርጎ ስጋውን ቆርጥሞ መረቁን ጠጥቶ የበጎች ስብራት የማያሳዝነው ያይደለ ቸር መምህር እንደ ገብርኤል ያለ የሚያበስር ይልክለታል።